አመሰግናለሁ የኔ ወድ ባል። ምንም ማለት አይደለም፣ እንደውም ሲያንስብሽ ነው። ኧረ ታተሽኮረመም። እንደውም ስትሽኮረመሚልኝ ማየት ፈልጋለሁ። እስኪ ተሽኮረመሚ እስኪ። በዚህ እድሜ እንዴት ነው የምሽኮረመመው? ልጃገረዶች ናቸው መሽኮረመም የሚችሉት እንዴ? እና ቆይ ልጃገረድ አይደለሁም እያልሽ ነው? እየሸመጠጥ ምሩኔን ሰርፕራይዝ ለማድረግ የገዛችው አምባር ነው ማለት ነው። ግን ደግሞ የወንድ ነው። ይህ ምንድን ነው? እስኪ አምጣልኝ። አረ ከዛሬ በፊት አይቻለሁ። ግን የኔ ምሩ ሁሌም በምናሳልፋቸው ውድ ጊዜያቶች በጣም ደስተኛ ነኝ። ደግሞ ሰሞኑን በጣም ጠፍተሽብኛል። ሁሉም ነገርሽ ናፍቆኛል። እውነቱን ተናገሪ። እስካሁን ሁሉንም ሰው ስታሞኝ ነበር አይደል? ለምን ትዘጊያለሽ? እውነቱን ተናገሪ። አትዋሽኝ። አሁን ውሃ ስትይ ሰምቼሻለሁ። ኪራን ለማታለል ከሆነ ይኸውልሽ፣ እየዋሸሽ እንደሆነ ያወቀ ቀን አንድም ቀን እዚህ ቤት አታድሪም። እሺ? አሁን ውሃ አላልሽም? አልሰማሁሽም? ተናገሪ። ኪራ ሶሲ መናገር ትችላለች። አውቃ ነው እያስመሰለች ያለችው። ይኸውልህ ስገባም ያለች ቆይ መስማትም አልችል ነው የሚመስላት። እንዴት ማለት? ቅድም እዚህ ልገባ ስል የሆነ ድምፅ ሰማሁኝ። ከዛ ልክ ስገባ ስልኳን ደበቀችው። አሁን ደግሞ ልወጣ ስል ውሃ አለች። ሶሲ እውነት ነው? ማውራት ጀምረሻል? ምሩ በትዳሯ ላይ ከባድ ችግር ሳይገጥማት አልቀረም። አሁን ላይ ሌኒ ሰዎችን በማሰማራት የተለያዩ ደብዳቤዎችን በቦርሳዋ እንዲገባም አድርጋ ትገኛለች። ሶሲና ጽናት ፍክክር ላይ ያሉ ይመስላሉ። አሁን ላይ ጽናት የሆነውና የተፈጠረውን ነገር አምኜ አልቀበልም ትላለች። ማስመሰሏ የውሸት ነው ትለናለች። ሰላም ጤና ይስጥልኝ ውድና ክቡር የሆናችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትረፍ ይበል እያልኩ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ጽናት በሶሲ ላይ ጉዳት ስላደረሰች እሷን ለመንከባከብ ጁሲቱንም ምኒቱንም እየተከታተለች ሶሲ ቢል ሊጠጭልኝ ማለቷን ተያይዘው ነበር። ነገሩ ግን የተገላቢጦሽ ሆነ። ከዚህ በፊት ጥሩ ሰው ሁኜ አንቺን ይቅርታ በተደጋጋሚ ጠይቄሽ ነበረ። ይቅርታዬን ግን ሳትቀበይ ቀርተሽ በበርበሬ አጥነሽ እንዳልናገርና እንዳልጋገር አድርገሽኛል። እናም ገና ዋጋ አስከፍልሻለሁ። የሆነውና የተፈጠረውን ለኪራም ተናግሬ ከትዳርሽም አፈናቅልሻለሁ በማለት ከራሷ ጋር ተማክራለች። በዚህ አጋጣሚ ታዲያ ጽናት ደህናሽ ናደርሽ በማለት ጁሷን ይዛ ቀረብ ብላትም ነበር። ግን ጽናትን ማየት ስለማትፈልግ ነገርየውን አምና መቀበል አልፈለገችም። ጠጭ ስትላትም ራሷን እየነቀነቀች አልጠጣም ትላታለች። አዎ ጥፋት አጥፍቻለሁ፣ እሳቱ ላይ በርበሬ ያደረኩበት ምን ነኝ፣ ግን ደግሞ እንድትማሪ ብዬ ነው እንጂ አንቺን ለመጉዳት አላሰብኩም ብላ ብዙ ነገር ብትላትም ሶሲ ግን ተነስታ አነቀቻት። ጽናትም ያቅሟን ተተፍጨረጨረች። በኋላ ኪራ ድረስ ይልባቸዋል። ጽናት ምን ሆነሽ ነው? በእኛ ጉዳይ በእኛ ቤት ነው አደጋው የደረሰባት፣ እናም እንዴት እንደዚህ ታረጊያለሽ? በማለት ጽናት ላይ ቁጣውን አንጸባረቀ። ጽናትም ክፉኛ ተናደደች። የእሷን አስመሳይነት እያወቅክ እንዴት ለሷ ትወግናለህ? በማለት ኪራንም ተቆጥተዋለች። ኪራም በነገሮቹ ግራ የተጋባም ይመስላል። ጽናትም እንደቆመ ጥለው ትሄዳለች። ሶፋ ላይ በመቀመጥ ጽናትማ የሶሲ ከቤት መቀመጥ ብቻ እንደዚህ ሊያረጋት አይችልም፣ ስለዚህ ሆነ የተፈጠረ ነገር አለ በማለት ብቻውን እያሰበና እያንሰላሰለ ይገኛል። ሶሲም ክላሷ ውስጥ በመግባት እኔ ጥሩ ሰው ልሁንልሽ ባልኋት ለምን እንደዚህ አንደበቴን በጭስ ታፋፍነኛለች በማለት ብዙ ነገር የተሰማትም ትመስላለች። መንታ መንታውን እያነባችው ነው። እና ለክብሮም ዛጥ ብሏት ሳትናገር አልቀረችም። ሁሉን ነገር በሚስጥር ያዥው፣ ሚስጥሬን እንዳታባክኘው እንዳላለቻት አሁን ላይ ትንሽ ዛጥ ሳይላት አልቀረም። ቢያንስ አንቺ ተረጃት በማለት ብዙ ነገር ቢያስረዳትም አሁን ላይ ጽናት እንጂ የጎዳቻት እኔ እኮ ምንም ነገር አልጎዳኋትም በማለት ሚስጥሩን ዝርግፍ አድርገዋለች። ክብሮምም ነገሩን ለማጣራት በእርጋታ እየጠየቃትም ይገኛል። ሶሲ አሁን ላይ መልካም ሰው ለመሆን እየሞከረች ነው። ከጽናት ጋርም መልካም ሆና ነበረ። እንዴት ታዲያ ይህ ነገር ሊቀሰቀስ ይችላል? በማለት ነገሩን እያወጣጣት ይገኛል። እሌናም የጽናትና የሶሲ ነገር አወገር ያወቀው ፀሐይ የሞቀው ነው። አጨቅጭቀይ ብትለውም ሰውየው ግን በቀላሉ ሊፋታት አልቻለም። አንቺ የሆነ ነገር ሳትይዢ ጫፉን አታወሪም በማለት እያፋጠጣት ነው። ሆም የባለቤቱ ነገር አይሆንለትምና አበባን ይዞ ሰርፕራይዝም አድርጓታል። ምሩዬ በጣም ወድሽና አፈቅርሻለሁ በማለት የፍቅር ቃላቶችንም አጅጎድጉዶላታል።
ምዬ ባለቤቴ አበባውን ስላመጣህልኝ በጣም አመሰግናለሁ ወድሃለሁ ካለችው በኋላ አበባው እንኳን ዝም ብዬ ነው የደከምሁት፣ ምክንያቱም ከጽጌረዳ አበባ ጋር ነው የምኖረው በማለት መወገሱንም ቀጥሏል። ያቸው መካከልም መድኃኒትሽን ወስደሻል ወይ ስላላት አይ መድኃኒቴን አልወሰድኩም ከቦርሳዬ ነው ያለ አምጣልኝ ትለዋለች። ቦርሳዋን እንዳቀረበላት ውሃ ስለሌለ ውሃ ማምጣቷን ትሄዳለች። ሩሆውን ይዛ ስትመለስ ግን ጥሩ ነገር አልገጠማትም። ናሆም እንዳልሆነ ሆኖ ነበር ክፉኛ ተናዷል። ምክንያቱም ከቦርሳዋ ውስጥ ሌኒ ያስቀመጠችውን ብራስሌትና ደብዳቤ አግኝቶት ነበር። ያነበዋል። ደብዳቤውም የተዘጋጀው የድሮ ፍቅረኛዋ ተመስሎ ስለሆነ አሁን ላይ የኔ ፍቅር የኔ ማር ገላሽ ናፍቆኛል፣ በጣም ናፍቀሽኛል፣ ሰሞኑን ጠፋሽ የሚለው ደብዳቤ ሲነበብ እምሩ እኔ ያላደረኩትም በማለት ናሆምን ባለቤቷን ለማስረዳት ሞክራ ነበር። ናሆም ግን ነገሩ በቀላሉ ሊሆንማ አልቻለም፣ ምክንያቱም ተቀምጦ ያገኘሁት በቦርሳሽ ውስጥ ነው በማለት እንግዲህ ክርር አድርጎ ይዟት ነበር። እሷ ግን ነገሩ አስደንግጧት ስለነበር ራሷን ስታ ትወድቃለች። ከነቃች በኋላም ብዙ ነገሮችን ለማስረዳት ሞከረች። እኔ በፍጹም እንደዚህ አይነት ደብዳቤ ተጽፎልኝ ማያውቅም፣ ስለዚህ መነኝ እያለችውም ነው። እሱም አምኜሻለሁ፣ አንቺ እንደማታደርጊው አውቃለሁ በማለት ለመረዳት ቢሞክርም ግን ደግሞ ውስጡ ሰላም ሊሰጠው አልቻለም። ይህን ነገር ያደረገው ማን ነው? ትዳራችን ሊፈትን የተነሳ ማን ነው? በማለት ብቻውን እያሰበና እያንሰላሰለ ይገኛል። ጽናትና የሶሲ ፉክክር አሁንም እንደቀጠለ ነው። ሶሲ መልካም ሰው ለመሆን ብትሞክርም ተቀባይነት ስላጣች ድጋሜ ወደ ድሮ ክፋቷ ሳትመለስ አልቀራችም። ጽናት ደህናሽ አደርሽ በማለት ወደ ክላሷም ስታመራ ሶሲ ግን በሰላም ልታናግራት አልፈለገችም። ቤቱን ከፍታ ስትገባ ተኝታ ነው ያገኘቻት። ጽናትም እንዳልተኛሽ አውቃለሁ፣ ዓይንሽ እየተርገበገበ ነው፣ ምክንያቱም ድምጽሽን ሰምቼ ነው ወደ ክላስሽ የገባሁት በማለት ብዙ ነገር ትላታለች። ሶሲም ከተነሳች በኋላ ጽናትን ፍጥጥ አርጋ እየተመለከተቻት ነው። ሶሲ ምንድነው ጥፋት እንዳጠፋው አውቃለሁ፣ ግን ደግሞ እንደዚህ ለምታረጊኝ ለምንድነው በማለት ብዙ ነገር ትለማመጣታለች። ሶሲ ግን አሻፈረኝ ብላለች። አትብሏትም ውሃ ስላለቻት አሁን ላይ መናገር ችለሽ ወደ ድሮም ክፋትሽ ተመልሰሽ ነው እንጂ መስማት ትችያለሽ፣ መናገርም ትችያለሽ በማለት ጽናት ታፋጥጣታለች። ኪራም ከተፍ ይላል። ነገሮቹ ግራ የተጋባም ይመስላል። ጽናት ምን ሆነሽ ነው ከተኛችበት እንደዚህ የምታፋጥጫት ለምን አተኛበትም በማለት ከጽናት ጋር ክርክርም ገጥሞ ነበር። ጽናት ግን የሆነውና የተፈጠረውን ለማስረዳት ትሞክራለች። ኪራም ጽናትን ዝም ብሎ ካዳመጣት በኋላ ሶሲ እውነትሽን ነው እያስመሰልሽ ነው በማለት ጠይቋትም ነበር። ሶሲ ግን እያስመሰልሁ አይደለም በማለት ራሷን በመነቅነቅ ትመልስለታለች። እኔ ልጇ ታግታ ከተፈታች በኋላ አርፌ አልቀመጥም አለች። አሁን ላይ የናሆማና የምሩን ትዳር ታላፈረሱ አርፌ እንቅልፍ ሊወስደኝ አይችልም በማለቷ ሰዎችን በማዘጋጀት የድሮ ፍቅረኛ አስመስላ ደብዳቤውን ወደ ናሆም ቤት እንዲገባ እያደረገች ነው። አሁን ላይ ከባድ ችግር ሳይፈጠር አልቀረም። ስልክ ተደውሎም የምትወዳትና የምታፈቅራት ባለቤትህ ሌላ ፍቅረኛ አላት፣ አሁን እውነቱን ከፈለክ ናና እዚህ ቦታ ልታገኛት ትችላለህ በማለት በአስቸኳይ በስልክም ሊጠራ ችሏል። ናሆም ሆነውና የተፈጠረው ነገር ግራ የሚያጋባ ስለሆነ አሁን ላይ ጥያቄ እየፈጠረበት ይገኛል። የምወዳትና የማፈቅራት ባለቤቴ እንዴት እንደዚህ ታደርጋለች በማለት እያሰበና እያንሰላሰለ ነው። ድና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁ በሌላ ቪዲዮ እስከምንገናኝ መልካም አዳር ይሁንላችሁ።